እስካሁን ድረስ የቤት ገበያው ላይ ቤቶች እንዲሸጡ የቤት ገበያው በተወሰነ መልኩ ንቃት እንዲኖረው እንቅስቃሴዎች እንዲኖሩት ካረጉት ምክንያቶች ቅድሚያውን የሚወስደው ኢትዮጵያ ውስጥ ሀብት የምንሰራባቸው መንገዶች ከጊዜ ወደ ጊዜ እየቀነሱ በመምጣታቸው የሀገሩ ባለሀብቶች ለተወሰኑ ሪሶርሶች ግብግብ ውስጥ መግባታቸው ነው። ከጥቂት ዓመታት በፊት ኢትዮጵያ ውስጥ ሀብት የምሰሩባቸው መንገዶች ብዙ ነበሩ። ግብርናው አለ፣ የማዕድን ስራው አለ፣ ትራንስፖርቱ አለ፣ ኢምፖርት ኤክስፖርቱ፣ ማኒፋክቸሪንጉ፣ የውስጥ ንግዶች አሉ። አሁን ላይ ግን የፖለቲካ አለመረጋጋቱ፣ የጸጥታ ችግሮች በጊዜ ሂደት ውስጥ እነዚህን ሰዎች በተለያዩ የስራ ዘርፍ ላይ ተሰማርተው ሀብት የመስራት እድላቸውን በጊዜ ሂደት ውስጥ እየቀነሱት መጥተዋል። ስለዚህ ሰዎች ነገ የተሻለ ጊዜ እስኪመጣ ድረስ የተሻለው ዋስትና የሚሰጣቸው የኢንቨስትመንት የገበያ ዘርፎች ላይ እየሄዱ ብሮቻቸውን ኢንቨስት እያደረጉ ነው ያሉት። ኢትዮጵያ ውስጥ በአሁኑ ሰዓት የተሻለ ለኢንቨስትመንታችሁ ዋስትና የሚሰጣችሁ ከየትኛውም ዘርፍ በተሻለ መልኩ የቤት ገበያው ነው። በዚያ ምክንያት የቤት ገበያው አሁንም ድረስ ቤቶች ይሸጣሉ። አሁንም ድረስ እንቅስቃሴዎች አሉት። ሰዎች በጥሩ ዋጋ በአጭር ጊዜ ውስጥ ቤቶቻቸውን መሸጥ የሚችሉበትን እድሉን ፈጥሮላቸዋል። ግን ይህንን ስላችሁ ሀብት የምንሰራበት መንገድ ስለጠበበ በዛ ምክንያት የነጋዴ ስደት ስላለ የተለያዩ ዘርፎች ላይ የቤት ገበያ ውስጥ ከፍተኛ ድርሻ አለው እያልኳቸው አይደለም። በአሁኑ ሰዓት የቤት ገበያ ላይ ትልቁን ድርሻ የሚወስደው በግብይት ደረጃ የዲያስፖራ ኮሚኒቲ ነው። ትልቁ ሚዛን ያለው እነሱ ጋር ነው። ትልቁ ክብደት ያለው እነሱ ጋር ነው። በመቀጠል ይሄ ስደተኛው ነጋዴ ነው የቤት ገበያ ላይ ቤቶችን በመግዛት የተሰማራ ያለው። መልካም ጊዜ ነውላችሁ። አመሰግናለሁ። ታዲያስ እንዴት ናችሁ? ከአንድ ወር እረፍት በኋላም በድጋሚ ተገናኝተናል። ዛሬ የምናስጎበኛችሁ አፓርትማ ቤት ቅድም ያው መግቢያ ላይ እንዳልኩት ቦሌ ብራስ አካባቢ ነው የሚገኘው። ጂፕላስ 6 የሆነ በፍሎር 2 ቤቶች ነገር ግን ከ1 እስከ 3 ድረስ ኮመርሻል ስፔስ ያለው ጂሞች፣ ስፓዎች፣ የተወሰኑ ካፍቴሪያዎች ይኖሩታል። በጣም ረጋ ያለ ነው። እሷ ያለበትም አይመስልም። ትላልቅ ቤቶች ናቸው። 6 አባወራ ብቻ ነው የሚኖረው። አሳይን ፓርኪንጎች ያሉት በፍሎር እንደምታዩት 2 አባወራ ነው የሚገኘው። እያንዳንዱ ፍሎር ላይ የካሜራዎች እናገኛለን። አንድ ሊፍት እናገኛለን። በዚህ በኩል ስንመጣ የአደጋ ጊዜ መውረጃ እናገኛለን። ይህን ይመስላል። በጣም ሰፊ ናቸው። ዛሬ የምናሳያቸው ከኢንቨስትመንትን በተጨማሪ ሰፋፊ ቤተሰብ ላላቸው አሁን እዚህ ህንፃው ላይ ተከራይቶ እየኖሩ ያሉ የማህበረሰብ ክፍሎች አብዛኛው የዲፕሎማቱ፣ ፕሮፌሽናሉ፣ የተለያዩ ኤምባሲ ውስጥ የሚሰሩ ሰዎች ናቸው። ስለዚህ የኪራይ አቅሙ በዛው ልክ በጣም ጠንካራ ነው። የምናሳያቸው ቤት 3 መኝታ ነው። 5 ባዝሩም አለው። የሰራተኛ ማድሪያ፣ 2 ኪችን ይኖረዋል። አሁን ላይ እነዚህ ቤቶች እስከነቃቸው ወደ 500 ሺህ ብር አካባቢ ነው የተከራየ ያሉት። ስለዚህ ውስጥ እንግባና ምን ይመስላል የሚለውን አንድ በአንድ ላሳያችሁ። ያው ከመጥቢያው የምንጀምረው ራሳችን ብንከፍተው የቤቱ ጠቅላላ ስፋት 287 አካባቢ ነው። ኔት ኤሪያ ወደ 212 አካባቢ ስፋት ላይ ያረፈ ባለ 3 መኝታ ተጨማሪ ክፍሎች ያሉት ቤት ነው። ያው እኔ ሁልጊዜ እንደማደርገው ሁልጊዜ የቤቱ አንዱ ትልቁ ኳሊቲ ነው ብዬ የማስበው ባልከኒ ነው። ይሄ ቤት አይ ቲንክ እናንተም ትታዘባላችሁ ብዬ አስባለሁ። እስካሁን ካሳዩዋችሁ ባልከኒዎች ትልቁን ስፋት ያለው ይሄ ነው። ትልቁ ስፋት ያለው ይሄ ነው። እዚህ ላይ የተለያዩ አገልግሎቶችን መጠቀም ትችላላችሁ። አሁንም ድረስ ሰው ይጠቀም ያለው ንፋስ ለመውሰድ፣ ለማንበብ፣ የጠዋት ቁርሶችን ለመብላት መጠቀም ትችላላችሁ። አጠገባችን ጋር ያለው መንገድ በጣም ትልቅ መንገድ ነው። ሃይዌይ አዲስ አበባ አንዱ ካሏት ትልቅ መንገዶች መሀል አንደኛው ይሄ ነው። ተሻግረን ያለው እንደምታዩት በጣም ሰፊ አዲስ አበባ ውስጥ በማይገመት ደረጃ ቦሌ ቅርብ ሆነው ነገር ግን በጣም ትላልቅ ሰፊ ምንም አይነት መሰረተ ልማት ግንባታዎች ያልተከናወኑባቸው ነገር ግን ከተማዋ እያደገች ያለች በመሆኗ መጠን ነገ ከነገ ወዲያ እነዚህ ላይ የሚገነቡ ነገሮች በጣም ሌተስት የወቅቱን ፍላጎት በደንብ ያሟላሉ ተብሎ የሚታሰቡ ናቸው። ሌላው አንዱ መሰረታዊ ነገር ምንድነው? እንደምታዩት መንገድ ዳር ነው። ስለዚህ በተወሰነ መልኩ ትላልቅ መኪኖች ሊያልፉ የሚችሉበት እድል ይኖራል። እሱን ለመከላከል እንደዚህ ደብል መስታወት የሆኑ ሳውንድ ፕሩፎች አሁን ይሄንን ቤት ስክስ ውጭስ ያለውና ቤት ውስጥ ገቡ ያለው ድምጽ በጣም የተለያየ ነው፣ ጸጥ ያለ ነው። ከዚህም በላይ ደግሞ ይሄንን ቤት ዝም ማድረግ የሚቻልበት እድሉ አለ። ስቲል ግን ምንም አይነት ነገር ከውጭ መጥቶ ቤታችሁ ውስጥ የሚረብሻችሁ ነገር የለም።
ይሄ እንግዲህ እንደምታዩት ሊቪንግ ኤንድ ዳይኒንግ ሩማችን ነው። ይሄ ሊቪንግ ሩማችን ነው። በጣም ትልቅ ሰፊ ነው። ቤቱ እንዳልኳችሁ 212 ካሬ ኔት ኤሪያው ነው። አንዱ የቤትን ሰው እንደ ኮምፕሌን የሚያነሳው እንደዚህ አይነት ምንድነው ኮለኖች ሲገኙ የቤትን በተወሰነ መልኩ ሰው እንደ ኮምፕሌን ሊያነሳቸው ይችላሉ። ግን ብዙ ጊዜ ቤቶች አልቀው ስታያቸው እነዚህ ኮለኖች አንዱ አገልግሎታቸው ምንድነው ዲኮር ነው። ቤቶችን ለመክፈል ይረዱናል። እዚህ ላይ ደግሞ ለምሳሌ የፋሚሊ ፎቶዎችን ለማድረግ መጠቀም የምንችልበት እድሉ አለ። ሼልፎች መስራት እንችላለን። በጣም ቤቱን ለመክፈል እስካረበሹን ድረስ እነዚህ ነገሮች ወደ ጌጥነት መቀየር የምንችልበት እድሉ አለ። እዚህ ጋር ይሄው ዳይኒንግ ኤሪያችን ነው። ከኦፕን ኪችኑ አጠገብ ስለሆነ አንድ ምናልባት ይሄ እዚህ ቤት ውስጥ ይኖራሉ ተብሎ የሚታሰበው በጣም ላርጅ ቤተሰብ ያላቸው ትላልቅ ቤተሰብ ያላቸው ስለሆኑ ልጆች ይኖራሉ፣ ሰፊ ቤተሰብ ይኖራል። ስለዚህ እናት የምታበስል ከሆነ ከቤተሰብ ጨዋታ መሀል ሳጎድል እዚሁ ልጆቿን እየመገበች ከባለቤቷ ጋር የተጫወተች መስራት የምትችልበት እድሉ አለ። ስለዚህ ኦፕን ኪችኑ አንዱ አገልግሎቱ እሱ ነው። እዚህ ጋር ምናልባት አስፈላጊ ከሆነ ሰገነቶችን መስራት የሚቻልበትን እድሉን መፍጠር እንችላለን። ስለዚህ ከሳሎኑ የምናገኘው አገልግሎት እሱ ነው። ሁለቱንም ሊቪንግ ኤንድ ዳይኒንግ ሩሙን ለመገንባትም ሆነ ለመስራት አገልግሎት ይሰጠናል። ምንም አይነት የመጨናነቅ እድል የለውም። ቤቱ የሚሸጠው እስከነ እቃው ስለሆነ ኦልሞስት ፊል ታደርጉታላችሁ። ትላልቅ ናቸው። አሁን እነዚህ ቤቶች እስካሁን ካሳየናቸው እነዚህ ሶፋዎች እስካሁን ያሳየናቸው ቤቶች ውስጥ ቢገቡ ምናልባት በጣም ጥብቅብቅ ማለት እድል አላቸው። ከዚህ ጀምሮ የምናገኘው ማስተር ቤድሩሙ ነው። ማስተር ቤድሩሙ የአብዛኞቹን ቤቶች ምንድነው ሳሎን የሚያክል ነው። እዚህ ላይም ስንመጣ ሰፊ ባልከኒ እናገኛለን። እንደምታዩት እይታችሁ ወደፊትም የመሸፈን እድል የለውም። ነገ ከነገ ወዲያ የምታዩት ነገር አዲስ አበባ ውስጥ የተሻለ ግንባታ የተሻለ አገልግሎት የሚሰጡ ግንባታዎችን ማየታችሁ አይቀርም። ምክንያቱም ከፊት ለፊታችሁ በጣም ትልቅ ማርያም ቤተክርስቲያን ይዞ ያለው ይሄ ገርጂ ከማርያም ቤተክርስቲያን ይዞ እስከ ቦራ ትምህርት ቤት ያለው ሰፊ መሬቱ የምታውቁት ከሆነ እሱ መሬት ነው ያለው። ሉክ አት ዲስ ማስተር ቤድሩሙ አገልግሎቱን ይዩት። አልጋችሁን እዚህ ጋር በደንብ መዘርጋት ትችላላችሁ። ስፔሱን ተመልከቱት። ቢሮዎች እንፍጠር ብትሉ፣ ማንበቢያ ቦታዎች እንፍጠር ብትሉ ከበቂ በላይ ምንም አይነት መጨናነቅ የለው። ስለዚህ ቢዩቲፉል። እዚህ ጋር ስንመጣ ማስተር ቤድሩሙን ባዝሩም እናገኛለን። ሁለት አይነት ሻወር ይኖረናል። አንዱ ይሄ ሬን ሻወሩ ነው። እንደገና ደግሞ እዚህ ጋር ጃኩዚውን እናገኛለን። እዚህ ጃኩዚው ልክ ሙሉ የማስተር ቤድሩሙን እያያችሁ ይህንን መስታወት እያያችሁ ሻወራችሁን፣ ቴሌቪዥን፣ መጽሔት፣ መጽሐፍ ማንበብ የምትፈልጉ ከሆነ እዛ ላይ ቁጭ ብላችሁ ሁሉ ነገር አገልግሎት የጀመረ ነው። ራሱ ለእያንዳንዱ ቤት ራሱን ችሎ ፓምፖች አሉት ከራሱ ከህንፃው በተጨማሪ ማለት ነው። እዚህ ጋር ወኪንግ ክሎዜት እናገኝለታለን። እነዚህ ቤቶች አሁን ያው ኪራይ እየጠበቁ ስለሆነ ነው ምንም አይነት እቃ ማታዩባቸው፣ ግን የሚሸጡትም በዚሁ ልክ ነው። ለአጭር ጊዜ ቆይታ፣ ለረጅም ጊዜ ቆይታ እየተባለ የኪራይ መጠኑ የተለያየ ቢሆንም ግን ስቲል ዲማንድድ ናቸው። ከተለቀቀ እኛም ይህን ቤት ረጅም ጊዜ ነው ለመስራት ለእናንተ ስንጠብቅ የነበረው። ከተለቀቀ አሁን ሳምንቱ ነው። ስለዚህ አጸድተ ነው ለእናንተ ምናልባት ሰፋፊ ቤት ለምትፈልጉ ይሄ የእንግዳ ቤት ሲኖርባችሁ ሳሎን ላይ ሰዎች ሲኖሩ እጅ መታጠቢያ፣ እዚህ ጋር ደግሞ ባዙሞች መውሰድ የሚፈለግ ከሆነ ይህንን መጠቀም እንችላለን። ስለዚህ አሁን ብቻ እዚሁ ጋር ብቻ ወደ 2 ባዝሩም አይተናል። ይሄ ሁለተኛው መኝታ ቤታችን ነው። ይህንን ሁለተኛው መኝታ ቤታችን ወይ ለእንግዳ መጠቀም እንችላለን፣ አስፈላጊ ከሆነ ደግሞ ለልጆች መጠቀም እንችላለን። እዚህ ጋር የራሱ ባዝሩም አለው። አሁን ቅድም ካየነው ማስተር ቤድሩሙ ይሄ የሚለየው ሬን ሻወር፣ ሁሉም ነገር ኦልሞስት አገልግሎት መስጠት የጀመረ ነው። ስለዚህ ወደ ማከራየትም ማምጣት ይቻላል። አስፈላጊ ሆኖ ከተገኘ ደግሞ ራሳችሁም በተወሰነ መልኩ ይሄ የቤቱ ከቴስት ወይም ቀለሙ የተገነባበት ኢንተርኔት ዲዛይኑ ከእናንተ ፍላጎት ጋር መሄድ ከሆነ እናንተም እቃችሁን ይዛችሁ መግባት ትችላላችሁ። ይሄ ሶስተኛው መኝታ ቤት ነው። ይህንን የልጆች ማድረግ እንችላለን። ይሄኛው ሶስተኛው መኝታ ቤት በተመሳሳይ እንደ ማስተር ቤድሩሙ እንደ ሳሎኑ
ምንድነው የምናገኘው? እዚህ ባልከኒ እናገኛለን። አሁን የምናየው ሰፈር ምንድነው? ቦሌ ብራስ የወደ አቢሲኒያን የምታውቁት ከሆነ ወይም ደግሞ ሰላም ሲቲ ሞል ጀርባ ያለ ሰፈር ውስጥ ነው ያለ ነው። አካባቢ ላይ ወደ አቢሲኒያ ያለ የሀገር ምግቦችም እንትን የምትሉ ከሆነ ራሱን ችሎ ቪላ ቤቱ አለ። አሁን ደግሞ እዚህ ኬኬር ህንፃ ጋር አንደኛ ፍሎር ላይ ሙሉ ለሙሉ ከፍተውታል። ሰላም ሲቲ ሞል ጀርባ ነው ያለ ነው። ክትፎ ካማራችሁ ማን ነበር? የማነ ክትፎ አለ። ቤተክርስቲያኗ እዚሁ ቅርባችን ያለችው ኖክ ማደያ እዚህ ጋር አለ። ሀያት ሆስፒታል እዚህ ጋር አለላችሁ። ስለዚህ አካባቢ ላይ በቅርባችሁ ኑሯችሁን ለመምራት የሚያስፈልጓችሁ መሰረታዊ የምትሏቸውን ነገሮች በቀላሉ ማግኘት የምትችሉበት እድሉ አለ። የገበያዎች አሉ። የትራዲሽናል ገበያ ታገኛላችሁ። ከእንደገና ደግሞ በተጨማሪ ይሄ ዘመናዊ የሱፐር ማርኬቶችን በቅርባችን ታገኛላችሁ። አሁን የአዲስ አበባ የሳይክል እንትኑ መነሻ ያደረገው ከብራስ ነው ሮዱ። ስለዚህ ከዚህ ጋርም ተነስታችሁ ስኩተሮች አሉ፣ ሳይክሎች አሉ። እናንተም ካላችሁ ወይም ደግሞ ራሱን ችሎ የሚያከራዩ አሉ። ይሄ ሁለተኛው ኪችናችን ነው። ይሄ ለአበሻ ምግብ ጣዕም ላለው ምግብ ቤት ያውዳል ተብሎ ከታሰበ ራቅ ተብሎ እዚሁ ጋር ዶሮ ወጣችንን፣ ምስራችንን፣ ሽዋችንን ማብሰል የምንችልበት እድሉ አለ። ስለዚህ ይሄም የተሟላ ኪችን ነው። እዚህ ጋር እንደምታዩት ኦቭኑ አለ። ሜካኒካል እነዚህ ሜካኒካል ሰከሮች አሉን። በየ6 ወሩ የሚቀየሩ ናቸው። እቃ ኦልሞስት እዛ ሳሎኑ ላይ ነው ያየሁት። እቃዎቹ ኦልሞስት የተሟሉ ናቸው። ሲከራዩ ማንኪያ ሹካ ተጨምሮላቸው ነው። ሙሉ ፈርኒሽድ ሆኖ ነው የሚከራዩት። ፍሪጆቻችን በጣም ትላልቅ ናቸው። ያው ቤቱንም እስከነ እቃው ስለሆነ የምታዩት እቃውንም ላሳያችሁ ብዬ ነው። እዚህ በኩል ስንመጣ እዚሁ ጋር አልፈን ይወረወራል። እዚህ ጋር ቅድም ያልኳችሁ ቤቱ እያንዳንዱ መኖሪያ ቤት ራሱን ችሎ ፓምፕ አለው። ስለዚህ የውሃ አቅሙ በጣም ጠንካራ ነው። ለጅም ለሻወርም ስትጠቀሙ ፓምፑ ከህንፃው በተጨማሪ ውሃውን ፍሰቱን ጠንካራ ያደርግላቸዋል። ይሄ የረዳታችን ምግብ አብሳያችን ክፍል ነው። የራሷ ባዝሩም አላት። በዚህ ሰራተኛ ወይም ደግሞ አጋዥ ክፍል ማንፈልግ ከሆነ ይህንን እንደ ስቶር ልናደርገው የምንችልበት ነገር አለ። ስለዚህ ከሞላ ጎደል ይሄንን ይመስላል። እዚህ ጋር የላውንደሪንም ክፍሉ ባይኖረን ስፔሱ አለን። እዚህ ጋር የውሃ ፍሳሹ ስላለ ኤሌክትሪኩ ስላለ ውሃ የምናገኝበትም ከላውንደሪ ውሃ የምናስወጣበትም ስፔስ ስላለ በደንብ ሁሉንም አንድ ቤት ውስጥ ልናገኝ የሚገባንን አገልግሎቶች በጠቅላላ ማግኘት የምንችልበት እድሉ አለ። ስለዚህ ይህንን ይመስላል ቤቱ። ቅድም ያልኳችሁ ይሄ ነው ቤቱ ሲከራይ ሙሉ ነው። የቡና ጀበና አበሻ ከሆኑ የሌለው ነገር የለም። እዚጋ ኦቭኖች አሉ። እዚጋ የእሳት አደጋ ከህንፃው በተጨማሪ ቤት ውስጥ የሚያስፈልጋችሁ ከሆነ እነዚህን ሁሉ ነገሮች ያካትላቸዋል። ይሄ ቤት ያው ሁልጊዜ እንደምንለው እኛ ለገበያ የምናወጣቸውን ቤቶች ይሄንንም ጨምሮ ሌላም ያለቁ አፓርታማ ቤቶች የምትፈልጉ ከሆነ ዌብሳይታችን መጠቀም ትችላላችሁ። ዌብሳይታችን ላይ ኦልሞስት ወደ 300 እስከ 400 የሚደርሱ ያለቀው ካርታ ያላቸው አፓርታማ ቤቶች አሉ። ይሄ አንደኛው አፓርታማ ቤታችን ነው። እኛ ለገበያ ስናወጣቸው ያው እንደምታዩት ምን ማድረግ ይኖርባቸዋል? አንደኛ ለመኖር ዝግጁ መኖር አለበት። ሁለተኛ ደግሞ ነገ ከተዋዋላችሁ ውልና ማስረጃ ሄዳችሁ ደግሞ ዶክመንቱ ወደ እናንተ መዞር አለበት። ስለዚህ ዲጂታል ካርታ አላቸው፣ ለመኖር ዝግጁ ናቸው። ምንም የሚቀራቸው ነገር የለም። ይሄ ቤት ገበያ ላይ የወጣበት ዋጋ አይ ቲንክ ወደ መጨረሻ ላይ እነግራችኋለሁ። አከፋፈሎቹን እንዴት ማድረግ እንደምንችል እኛ ካሽ ነው ኤክስፔክት እያደረግን ያለ ነው። በተወሰነ መልኩ ቤዝመንቱ ምን ይመስላል የሚለውን ላሳያችሁና እዛው ስለ ዋጋው እናወራለን። እዚህ ሊፍታችን እዚህ ያለ ከቤዝመንት እንጀምርና አንደኛ ላይ እንመጣለን። በፍሎር 2 ቤት ነው። ቲፒካል ናቸው ቤቶቹ፣ ብዙ ልዩነት የላቸውም። ራሱን ነው ሚረር የሚያደርገው። ሳሎኑ በዚህ በኩል ከሆነ ይሄኛው በዚህኛው በኩል ይሆናል ሳሎኑ። ግራውንዱ ላይ ምንም እንደምታገኙ ህንፃው ላይ ላሳያችሁ። ከዛ ስልካችሁን የእኛን የቤት ስራ እንጨርስና የእናንተን ስልክ መጠበቅ እንጀምራለን። የጀርመን ምርት ነው። ሊፍቱ ሰፊ ነው። እቃ ለማስገባትም ብዙ ሰውም ሆኖ ለመሄድ ምቹ ነው። ስለዚህ የግዴታ እቃችሁን በሊፍት በደረጃ ይዛችሁ ብቻ መውጣት አይጠበቅባችሁም። ተጨማሪ ያው ቅድም ያሳየናችሁ ራሱን ችሎ ምን አለው ደረጃ አለው። ደረጃውን መጠቀም የሚያስፈልግ ከሆነ ብዙ ትልቅ አይደለም ሊፍቱ።
ይሄ የቤዝመንታችን ነው። አነስ ያለች ብትሆንም ነገር ግን የሚኖረው የማህበረሰብ ክፍል 3 ነው፣ አባወራው ማለት ነው። 6 ሰው ብቻ ነው ያለው። ስለዚህ 6 መኪና በደንብ ነው ስፔስ ሰጥቶ ማቆም የሚችለው። እዚህ ጋር የፕሮፐርቲ ማኔጅመንቶች ይኖራሉ፣ በግ ማረጃዎች ይኖራሉ፣ ራሱን ችሎ የጥበቃ ማደሪያዎች ይኖራሉ። ቤዝመንቱ ላይ የምናገኘው ይሄ ነው። የውሃ ታንከሮች አሉ፣ ያለማቋረጥ ውሃዎችን ማግኘት የምትችሉባቸው። እዚህ ላይም ስፔሶች ይኖሩናል። ስለዚህ አንደኛ ላይ እንውጣና የኮመርሻል ስፔስ ያልኳችሁን እሱን በተወሰነ መልኩ ላሳያችሁ። ደረጃውን እንደምታዩት ያው አብረን የማየት ያህል እንዲሰማችሁ ነው ስትመጡ ሀሳቡን የምነግራችሁ። ሰፋፊ ናቸው። ትላልቅ ሰዎች ቢኖሩ ብዙም የሚቸግር አይደለም እዚህ ላይ ለመውጣት። ይሄ የህንፃው ኢንተራንስ ነው። ከዋናው ከመገናኛ ወደ ብራስ የሚወስደው መንገድ ላይ ቀጥ ብላችሁ ስትመጡ የምታገኙት ኢንተራንስ ይህንን ነው። እዚሁ ህንፃው ላይ ለእናንተ ለነዋሪው ተብሎ ኤቲኤሞች አሉ። እነዚህ ካፍቴሪያዎች ናቸው። አዎ ዛሬ እየቀረጽን ያለነው እሁድ ስለሆነ ብዙ እንቅስቃሴ የለውም። እዚህ ይሄ እናገኛለን። ግራውንድ ላይ አስፈላጊ ሆኖ ከተገኘ ባዝሩሞች አሉ። ስለዚህ እዚህ ግራውንድ ላይ ያለው የማህበረሰብ ክፍል መጠቀም የሚፈልገውን ነገር እዚሁ እንዲያገኝና ወደኛ እንዳይመጣ እድሉን ይሰጠዋል። ከዚህ ጀምሮ 2 ፍሎሮች አሉ። እነሱ ፍሎሮች የጂም ቤቶች ናቸው። ፕላቲኒየም ጂምን የምታውቁት ከሆነ እነሱ ናቸው አገልግሎት እየሰጡት ያሉት። ስፓዎች አሉ፣ ሳሙና አለው፣ ጂም አለው። ስለዚህ የሚመጣው የማህበረሰብ ክፍል አንድ አይነት ባህሪ ያለው ጥሩ አቅም ኑሮ መኖር የሚችል የማህበረሰብ ክፍል ነው። ስለዚህ ብዙ ግርግር አታገኙበት። ሰዓቶች አሉት ህንፃው ላይ ሰዎች የሚበዙበት። ከዛ ውጭ ብዙ እንቅስቃሴዎች የሉትም። ስለዚህ ይህንን ይመስላል የዛሬ ጉብኝታችን። ይህንን ቤት ገበያ ላይ ያወጣንበት በጣም ደከመኝ ታውቃል። ገበያ ላይ ያወጣንበት ዋጋ 47 ሚሊዮን ብር ነው። ይህንን ቤት መግዛት የምትፈልጉ ካሽም ካላችሁ ካሽ፣ ካልሆነ ደግሞ በእኛ በኩልም ባንኮችን ልናመቻችላችሁ እንችላለን። 50-50 ካልሆነ የራሳችሁንም ባንክ ይዛችሁ መታችሁ ይህንን ቤት ራሳችሁ ማድረግ ይችላላችሁ። ከዚህ በኋላ የሚቀረው የእናንተን ስልክ መቀበል ብቻ ነው። መልካም ጊዜ ሆንላችሁ። ቻው